ሰላም ጤና ይስጥልኝ ውድ የተከበራችሁ የኢትዮጵያ አካዳሚ ቻናል ተከታታዮች፣ ዛሬ በፓርት 5 ተመልሻለሁ። በፓርት 5 ኤሊቬሽን የሚለውን ፓርት እናያለን ማለት ነው። ኤሊቬሽን ስንል ከአርኪቴክቸራል ወርኪንግ ድሮይንግ ፓርት አንዱ ሲሆን ኤሊቬሽን ኢት ዲፔንድ ኦን ዘ ፍሎር ፕላን ማለት ነው። ምንድነው ፍሎር ፕላናችንን ተንተርሰን ኤሊቬሽናችንን ማንበብ እንችላለን ማለት ነው። እዚህ ጋር የምናየው እያንዳንዱ ኤሌመንቶች ፕሮዲዩስ የሚደረጉት ወይም ፕሮቫይድ የሚደረጉት ፍሎር ፕላናችንን ተከትሎ ይሆናል ማለት ነው። ኤሊቬሽን ስንል አራት አይነት የኤሊቬሽን ታይፖች አሉ። ፍሮንት የምንለው አለ፣ ሬር የምንለው አለ፣ ሌፍት የምንለው አለ፣ ራይት የምንለው አለ ማለት ነው። በአራት መልኩ ከአራት ቦታ ቆመን ኤሊቬሽናችንን ፕሮቫይድ ኦር ፕሮዲዩስ እናደርጋለን ማለት ነው። እዚህ ጋር ፍሮንት ኤሊቬሽን ስናይ መጀመሪያ ስናነብ እዚህ ጋር መጀመሪያ የምናየው ምንድነው ሌቭል የምንለው ፓርት አለ። ሌቭል ለምሳሌ 00 የሚለው ግራውንድ ሌቭላችን ሲሆን ከዛ እዚህ ጋር ደግሞ 3 ከ20 ይሆናል ማለት ነው። ከዛ 6 ከ40 እያለ 9 ከ60 እያለ ፍሎራችን ሃይታችን እየጨመረ እንደየዲዛይኑ 3 ሜትር ሊሆን ይችላል፣ 3 ከ20 ሊሆን ይችላል። እንደየዲዛይናችን ፍሎር ሃይታችንን እዚህ ጋር መተን ማንበብ እንችላለን ማለት ነው። የአንድ ኮለም ቁመት ስንሰራ ወይም ደግሞ ሳይት ላይ ስናስቀምጥ ይሄንን በማየት ይሆናል ማለት ነው ኢንተርፕሬት የምናደርገው ወይም ደግሞ የምንረዳው የምንተረጉመው ማለት ነው። እዚህ ጋር ደግሞ ያሉት 1 2 3 የምንላቸው ደግሞ ምንድናቸው? ግሪዶች ናቸው። ፍሎር ፕላናችን ላይ ያሉትን ግሪዶች ወይም አክሲሶች ለማሳየት የሚረዳን ነው ማለት ነው። እዚህ ጋር ስንመጣ ፍሮንታችን ላይ ምን አለ? ካር አክሲስ ወይም ደግሞ የመኪና መግቢያ ታየናል ማለት ነው። እዛ ፍሎር ፕላናችን ላይ ግራውንድ ፍሎር ፕላናችን ላይ ያየ ነው ማለት ነው። እዚህ ጋር ደግሞ ስናይ ዊንዶ አለ፣ መስኮት አለ፣ እዛ ያየ ነው ማለት ነው። ስንት ነው ሃይቱ የዊንዶ? ይሄኛው እንትን የሚልበት ነው፣ ዊንዶ የሚቀመጥበት ነው። ይሄኛው ሃይት ደግሞ 300 ሚሊዮን ደግሞ ምንድነው ዊንዶ የሚያልቅበት ነው። ኤጁ ማለት ነው። እዚህ ጋር ስንት ዊንዶ አለን? 1 2 3 4 አይነት መስኮት ይኖረናል ማለት ነው። ከዛ እዚህ ጋር ስለ ዲስክሪፕሽን ደግሞ አለ 5 ሜትር ቲክ ነን ሪፍሌክቲቭ ክሊር ግላስ ይላል። ምንድነው 5 ቲክነሱንም እዚህ ጋር መተን ዲተርማይን እና የምንጠቀመውን ደግሞ ምን አይነት ነን ሪፍሌክቲቭ ክሊር ግላስ እንጠቀማለን የሚለውን ነገር እዚህ ጋር መተን መረዳት እንችላለን ማለት ነው። እና በዚህ መልኩ ኤሊቬሽናችን ላይ ያሉትን ሌላ እንግዲህ እንደ ዲዛይነራችን አላስቀምጠም፣ ግን እዚህ ጋር የምንጠቀመውን ፍሎር ፊኒሽ ፕላስተሪንግም ከሆነ ወል ፊኒሽ ማቴሪያሎቹን እዚህ ጋር መተን እናነባለን ማለት ነው። ምንድነው እዚህ ጋር ለምሳሌ ግድግዳው ምን አይነት ፕላስተሪንግ ኤንድ ፔይንቲንግ ከሆነ እሱንም ነገር እዚህ ላይ መተን ነው ዲተርማይን አንብበን እንትናችንን ስራችንን የምንሰራው ማለት ነው። ከዚህ በተጨማሪ እዚህ ጋር ሌቭል መጻፍ አለበት ያልኳችሁ ይሄ ነው። እዚህ ላይ ስለጻፈው ሊሆን ይችላል፣ ግን ፍሎር ፕላን ላይም ኢንክሉድ መሆን አለበት። ምን ያህል ከፍ ይላል የሚለው 2 ከ80 ከሆነ 2 ከ80 ዋተር ታንከራችን የሚቀመጥበት የውሃ ታንከራችን ማለት ነው እዚህ ጋር ተጽፎ መቀመጥ መቻል አለበት። ቢኮዝ ሳይት መሐንዲሳችን ይሄንን እያነበበ ወደ መሬት የሚያወርደው ምንም አይነት የሚመዝለል ኢንፎርሜሽን ያልጻፈለት ኢንፎርሜሽን ከሆነ መረዳትም ማውረድም ስለማይችል እዚህ ጋር ኢንፎርሜሽናችን በደንብ መሟላት መቻል አለበት ማለት ነው። በዚህ መልኩ ፍሮንታችንን እናነባለን ማለት ነው። ከዚህ በተጨማሪ እዚህ ጋር ስንሄድ ሬራችን አለ። ሬራችንንም በዚህ መልኩ ከጀርባ ያለውን የቤታችንን ኤሊቬሽኑ ምን ይመስላል የሚለውን የግራውንድ ፍሎር ላይ የሚነሳው ከግራውንድ ነው፣ ቤዝመንት የለንም። እዚህ ጋር መተን ዲተርማይን ማድረግ እንችላለን ማለት ነው። ፕላስተሪንግ እዚህ ጋር ተጽፏል። ለምሳሌ እዚህ ጋር ፕላስተሪንግ ኢን ፋይን ኳርቲዝ ፊኒሺንግ ኤችሲፒ ወል ብሎ የፊኒሺንግ የወላችንን ኤክስተርናል ወል ዲዛይን ማነው የሰራነውን ወል የሱ ፕላስተሪንጉን ፋይን ኳርቲዝ ፊኒሺንግ ኤችሲቢ ወል ብሎ ምን አይነት ፊኒሺንግ ማቴሪያል እንደምንጠቀም እዚህ ጋር ይነግረናል ማለት ነው። እዚህ ጋርም ደግሞ 5 ሜትር ቲክ ነን ሪፍሌክቲቭ ግላስ ክሊር ግላስ ብሎ የዊንዶአችንን ስኮት ግላሳችንን ምን ያህል ቲክ ነው፣
ምን ያህል ታይፑ ደግሞ ናይት ነው ስንል ሪፍሌክቲቭ ክሊር ግላስ እንጠቀማለን የሚለውን መረጃ ይነግረናል ማለት ነው። እዚህ ሌቭል ደግሞ የምንለው አለ። ሌቭላችን ፈርስት ፍሎር ሰከንድ ፍሎር እያለ እዚህ ጋር ይቀመጥልናል ማለት ነው። ከዚህኛው ለምሳሌ ከዚህ ከ0-3 ከ20 ከዚህ ደግሞ ስንቀንስ ይሄን እናገኛለን ማለት ነው። በዚህ መልኩ እያለን የአንዱን ፍሎር ሃይት ምን ያህል ነው የሚለው ማንበብ ማወቅ መረዳት እንችላለን ማለት ነው። ይሄኛውም በዚህ መልኩ ዋተር ታንከር ሃይታችንን እዚህ ጋር ማግኘት እንችላለን። ፍሮንት እና ሪሌቬሽናችንን በዚህ መልኩ አንደርስታንድ ዲተርማይን አድርገን መረዳት እንችላለን ማለት ነው። አብራችሁኝ ስለነበራችሁ አመሰግናለሁ። ቴንክ ዩ